ቶሎ ነው የምመጣው እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማ እሺ። ያለበት ሁኔታ ልክ አይደለም። ሰማኝ ለምንድን ነው አልሰማት? ይሁን ለአብራ እየጠበቀች ነው። ገባህ አይደለ? ለማልፈልጋት ነገር ገታለሁ። አሁን ከሩታ ጋር ነኝ ያለሁት። ሩታን ወዳታለሁ፣ አፈቅራታለሁ። ከልጄ ጋር ነው ያለሁት። ስለዚህ ወይ ዳኒ ያንተ አሽቃባጭነት ያንተ ማስመሰል ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እንግዲህ አብርሃምን ይዘውት ሄዱ። እነማ ዳኒና ማን ነው ይሄ ቢኒ ሰሞኑ ምን ሲል ነበረ? ውድ ቤተሰቦቼ ወይኔ በላቸው። ሩታዬ የኔ ውድ ነገር ሂጂባቸው፣ በደንብ አድርገሽ ሂጂባቸው። የምሬን ነው የምልሽ፣ በደንብ አድርገሽ ሂጂባቸው። እንግዲህ አብርሃም አስረግጦ ተናገረ። ዛሬም ሄርሜላን እንደማልፈልጋት አስረግጬ ተናግሬያለሁ። እኔ ሩታን ነው የምወደው የማፈቅረው፣ ከልጄ ጋር ነው የምኖረው ብሎ ቁርጥ ማለት ነው። ሩታ ደግሞ በደንብ አድርገሽ እያቃጠልሽ ሂጂባቸው። እውነት እያቃጠልሽ ባልሽን እዚህ ጋር አቅፈሽ ታድሪያለሽ፣ ልጅሽን አብረሽ ታሳድጊያለሽ፣ አብረሽ ትበያለሽ፣ አብረሽ ትጠጫለሽ። እዚህ ጋር ደግሞ ስንትና ስንት ሰው የሚቃጠል ሰው አለ። አቃጥያቸው፣ እውነት አቃጥያቸው ይቃጠሉ። ምክንያቱም በትዳር ላይ ነው ሴራ እያሰቡ ያሉት። በትዳር ላይ ነው። ትዳርሽን ፈርሶ አብርሃምን ሌላ ሚስት እንዲያገባ የልጅሽን አባት ሌላ ሚስት እንዲያገባ እየተመኙ ያሉትን ሰዎች አቃጢያቸው በደንብ አድርገሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለማንኛውም አብርሃም ታደሰ እንግዲህ ሚስቴ ናት ለምንድን ነው ማልሰማት? እሰማት አለው እያለው ነበረ ለዳኒ። ቀጣይ ደግሞ እንግዲህ ይዘውት ሄዱ ማለት ነው ውድ ቤተሰቦች። ከዛ በኋላ ምን ተብሎ ሊመጣ ነው? ያው እንግዲህ መተት አድርጋበታለች። ስለዚህ መተት ተደርጎበት ነው ሀብሉን ሲወልቅበት ጤነኛ ሆነ ተብሎ ቪዲዮ ባይሰራ ደስ ይለኛል። ከተሰራም ደግሞ እሰዮ ደግ ተደረገ። ቢሰራ እንኳን ማለት ነው ሩታ መተት አድርጋ ነበረ ብለሽ ትንጫጫለሽ ተንጨጨሽ ትታያለሽ እንጂ ሄርሜላና አብርሃም ተጋብተው እንደማይኖሩ አስረግጬ ነው የምነግራቸው እኔ ራሱ ማለት ነው። እንግዲህ የሰሞኑ ልጅ አረገዘች የተባለው ልጁ የት ሄደ? የት ጉድጓድ ገባ? ምን ዋጠው? ልጅ እኮ ነው። ልጅ አይደል? ሆድ ውስጥ ነው የተረገዘው፣ እንቁላል አይደለም። የት ሄደ? የት ሄደ? ሆድ አይገፋም እንዴ እናንተ በጎች ማለት ነው። ለማንኛውም ሩታዬ ስትሄድባችሁ እኔ በጣም ነው ደስ የሚለኝ። ትሄድባችሁ፣ በደንብ አድርጋ ትሄድባችኋለች ገና ማለት ነው ገና። እና ያው ትላንትና አይታችኋል ውድ ቤተሰቦች። ማን ነው ቡዜ እንግዲህ ከሩታ ቤት አልወጣም ንቅንቅ አልልም አብርሃምን ከዚህ ቤት ይዤ ሳልወጣ ብላ ቁጭ ብላ ነበረ። እሺ ይዛም አልወጣችም፣ ምንም አልተፈጠረም፣ ምንም ነገር የለም። ይኸው ቁጭ ብለዋል። ይኸው አብርሃም ዛሬም እንግዲህ ማናት ቡዜ ይዘው ሳትወጣ ቆየ። ከዛ ዛሬ ደግሞ ዳኒ ይዞ ጠፋ። ዳኒ ይዞ ጠፋ። ሩታ ማመን አቃታት። እውነታችሁን ነው እንዴ? ከዛ በኋላ ዳኒ ጀግና ይላሉ እናንተ። ቢያንስ ማለት ነው ወላሂ እኔ ልንገራችሁ ነው ማለት ነው፣ ነቄ ብትሆኑ አዋቂ ብትሆኑ ማለት ነው ቢያንስ እኮ ታምኔ ላይ አይታችሁ ራሱ ትረዱ ነበረ። እውነት ታምኔ ለራሱ አይታችሁ ትረዱ ነበረ። እነሱ እኮ ስንት እንደሚሳለቁባችሁ ብታውቁ ትረዱ ነበረ፣ ታውቁ ነበረ። እዚህ ጋር ራሱ እኛ ላይ እየተጫወቱ ነው እንዴ፣ እኛ ላይ እንደዚህ አይነት ነገር እያደረጉ ነው እንዴ ብላችሁ ታስቡ ነበረ። ለማንኛውም ሩታዬ የኔ ውድ ነገር ይሄ ቀለበቱ ሲወልቅለት ተወው፣ ቀለበቱ ሲወልቅለት ወደ ራሱ ተመለሰ ተብላ ባትሰይም ስም ባይወጣላት እኔ ደስ ይለኛል፣ እውነት ለመናገር እንዴ። ለነገሩ ስም አወጣችሁ አላወጣችሁ መስሎም አይታያትም። እሷ ባይዘዌ ልንገራችሁና ከድሮም ጀምራችሁ እኮ ሩታ ልክ በአመጣጧ ጀምራችሁ እኮ ነው ስትሰይሟት የነበረው። እሷ ግን መስሎም አይታያትም። መስሎም በቃ አስረግጣ ስራዋን ትሰራለች እና የፈለገችበት ትደርሳለች። አንቺ እድሜ ልክሽን እኝኝኝት ትኖሪያለሽ። እውነቴ ነው ልጅ እኝኝ ነው ስትሉ የምትኖሩት እንትን ላይ ማለት ነው። ከዩቱብ እና ከቲክቶክ ከኔ ምን አገባኝ አይመለከተኝም። እሷ እኮ ሩታ ሚዲያ ላይ እኮ 3 ዓመት ሆናት ጋይስ። 3 ዓመት አላለፋትም እንዴ? 3 ዓመት በቃ 3 ዓመት ከምናምን ነው አሁን ይመስለኛል። እንደዛ ነውና እንግዲህ እስከ ዛሬ ድረስ አለች እቺ ልጅ። ስትመጣም በስድብ ነው የተቀበልናት። አሁንም እስከ ዛሬም ድረስ እየተሰየመች እየተሰደበች መስሎም አልታያትም። እንደው ስም ቢሰጣት እንኳን ተሰባብራ የምትቀር ልጅ አይደለችም። እና እንግዲህ እናንተም እየሄዳችሁ እኛም እየሄድን ሩታም እየሄደች ወደኋላ የምናይ ይሆናል ሁላችንም ማለት ነው። እና ሩታዬ እንግዲህ ከአብርሽዬ ከዚህ ቦታ እንቅንቅ እንዳትል እኔም ሄጄ እመጣለሁ። ምንም ነገር ቢልህ ምንም ነገር እንዳትናገር ምንም እንዳትል እያለችው ነበረ ማለት ነው። እኔ ውድ ቤተሰቦች ያምናችሁ ተቀብለ አብርሃም ከሄርሜላ ጋር ለመራቅ ፈልጎ ነው ይሄንን ድርጊት እያደረገ ያለው። እናንተ ምን ነው ተንቀሳቃሽ ስዕል አደረጉት እኮ። አይ አብርሃም በቃ በአሁኑ ሰዓት ልክ እንዳንተ ሆኖ ሰው ላይ ማፌዝ ነበረ። እውነት እንዳንተ እንደፈዘዘ ሰው እንደታመመ ሰው ሆኖ
ማፌዝ ነበረ ማለት ነው። እና እንግዲህ እዚህ ጋር እያፌዘ ነው ያለው። እዚህ ጋር ቁጭ ብሎ በቃ አውልቅ አላወልቅም አታውልቅ ብላኛለች ይላል። እዚህ ጋር ደግሞ አልሄድም ከእናንተ ጋር ሩታ የትም እንዳትሄድ ብላኛለች ይላል። ወይኔ በላቸው ጨረሱን እኮ ጋይስ፣ እውነት ጨረሱን። ለማንኛውም አብርሃም ልጅህን ለማሳደግ ያብቃ። እውነት እንዴ ማንንም እኮ ጋይስ በመጥፎ ስራ እኮ ልትይዙት አትችሉም። ማለት መተት አደረጋችሁ ምን ምንም ነገር አደረጋችሁ ይሆን አንድን ሰው ከሄደ ሄደ ነው እንጂ ምንም ብታደርጉ ምንም ይመለሳል ብዬ እኔ አላስብም። በተአምር እኔ አላቅም። ሩታም ደግሞ እንደዚህ አይነት ድርጊት እንደማታደርግ 100% እርግጠኛ ነኝ። ምክንያቱም አንድ ሰው እንዴት እንደዚህ የቆሸሸ ስራ ይሰራል? እንዴት የቆሸሸ ተግባር ያደርጋል? ስታስቡት እናንተ ሚዲያ ላይ አሁን ሩታ የቱ ጋ ነው እንደዚህ አብርሽዬ ምንም ነገር እንዳትለው እሺ፣ ሄጄ እመጣለሁ እዚህ ጋር ጠብቀኝ ብላ ነው ሄደችው አይደለ? እሺ ፎቶ አሁን እዚህ ጋር ብዙ ቪዲዮ ላይ አልቆመችም፣ አልቆየችም። ፊትዋን አልያዘች፣ ጭንቅላቷን አልያዘች፣ ምንዋን አላደረገች። እዚህ ጋር አሁን እኮ ታምኔሉ ላይ የተደረገው ፎቶ ተመልከቱልኝ ውድ ቤተሰቦቼ። ጭንቅላቷን ይዛለች፣ አይኗን ክፍት ታደርገዋለች ማለት ነው። እንዲህ ጀግና እኮ ናት ጋይስ፣ እውነት ጀግና ናት። በቃ ቆፍጣና፣ የፈለገ ነገር ቢመጣ ወደኋላ ማትል ጀግና ሴት ናት። እኔ በሆነ እኮ አልኳችሁ ቤተሰብ እኔ ሳምንት ራሱ አልቆይም ነበረ በእንደዚህ አይነት ስራ እወጣ ነበረ። ግን እሷ ጎበዝ ጀግና ቆፍጣና ስለሆነች ይኸው አለችበት። ጎበዝ ሂጂባቸው፣ እውነት ሂጂባቸው። ሌሎቻቸው ደግሞ ብትነቁ ኖሮ እውነት ለመናገር በታምኔሉ ብቻ በቂያችሁ ነበረ። ስለ መተት መታወሩም ነበረ፣ ስለምን መታወሩም ነበረ፣ ለማንም አታዳሉም ነበረ። ትክክለኛው ነገር ይዛችሁ ትጓዙ ነበር። ነገር ግን እናንተ ዝም ብለሽ እዚህ ጋር መተት ተደርጎበት ነው አብርሃም እንደዚህ ሆኖ ነው ዳኒ ጀግና ራስሽ ነሽ ጀግና። ራስሽን ነው ጀግና ማለት ያለብሽ እንጂ ይሄ ማንም ዩቱበር ሲመጣ አሽቃባጭ ዩቱበርን ጀግና አትበይ። ጀግና የምትይውን ሰው አለ። ለምሳሌ ጀግና የምለው እኔ ጎበዝ፣ ጠንካራ ሰው ምንም ነገር ቢለው ተሰባብሮ የማይቀር በስራው ጎበዝ ጎብዞ የሚሰራ ነው ለእኔ ጀግና እንጂ ይሄ ዝም ብሎ ዳኒ የሆነ ድራማ ስለሰራ ጀግና። ራስሽ ነሽ ጀግና መሆን ያለብሽ። ለራስሽ ጀግና በዩ። አባትሽን ጀግና አባት በዩ። እናትሽን ጀግና እናት በያት። እህትሽን ጀግና እህቴን በያት። ወንድምሽ ጀግና ወንድሜ በዩ። ሌላኛው ትርፍ ነው የኔ እናት፣ ምንም አይጠቅሙሽም። ባይዘወይ ማለት ነው። እንዴ ነችና ይቀልዳሉ እንዴ? ምኑ ነው ጀግና? እስኪ የሩታ ፎቶ አሁን ከውስጥ ተመልከቱልኝ። አለ እንዴ ቪዲዮ ላይ የቱ ጋ ነው ያለው? ሩታ እኮ ብዙም አልቆየችም እኮ ወዲያው ነው የሄደችው። አሁን ቢኒ ራሱ ሰሞኑ ከአብርሃም ከማን ነው ከሩታዬ ጋር ነበር አይደለ? ዛሬ ላይ የለም። ለማንኛውም ትሄድባቸዋለች ገና። እኔ ምን አገባኝ? እድሜ ልካችሁ እየተቃጠላችሁ ኑሩ እናንተ ሞኝ ውላ ማለት ነው። አንቺ ሞኝ ነሽ ልትሉኝ ይችላላችሁ። እኔማ ሞኝ አይደለሁም፣ ብልጥ ነኝ። በጣም ብልጥ ነኝ። እውነት ለመናገር ለራሴ በጣም ብልጥ ነኝ። ብልጥ እንደሆንኩ ነው የማስበው እንጂ ሞኝ እንደሆንኩ አይደለም። እናንተ ግን በጣም ሞኞች አላችሁ። ስለ መተት እንግዲህ አልፋችሁ ተርፋችሁ ስለ መተት አወራችሁ። ስለ መተት ካወራችሁ በኋላ እኮ እነሱ በመተቱ ላይ ነው ቪዲዮ እየሰሩ ያሉት። ስለ መተት አይዲያ የምትሰጡ እናንተ እንደው ዩቱበሮቹ እንዲበላሹ የምታደርጉብን እናንተ ናችሁ። ለማንኛውም ሩታዬ የኔ ውድ ነገር ይህንን አይዲያ ተቀበለሽ እንዳትሰሪ፣ እውነት ተቀበለሽ እንዳትሰሪ። ስለ ተመልካች ይመለከተኛል አይደለም፣ ተመልካች ይሰድበሻል ብዬ ተመልካች ያንቋሽሽሻል ብዬ አይደለም። ነገር ግን ተቀብለሽ እንድትሰሪ አንፈልግም፣ ባጭሩ ማለት ነው። ተመልካች እንደሆነ አንዴ ቆሽሸዋል፣ አንዴ ተበክለዋል። ተመልካች እንደሆነ ሁሌ ስለ መተት ነው የሚያወራው። የለም እኮ ተነጅሰዋል እኮ ጋይስ፣ አይምሮ የለም እያንዳንዱ ህዝቡ ማለት ነው አእምሮ በዩቱበሮቹ ቢዚ ሆኗል። ደግሞ ያውም በቡታጀራ ወጠጤ ቢዚ ሆኗል። እንዴ ሰው ይህ ሁሉ ህዝብ በቡታጀራ ወጠጤ ቢዚ የፈጠረ ያለ። ለማንኛውም አይዟችሁ፣ ሰላም ሁኑልኝ በያላችሁበት ውድ ቤተሰቦች።